አባባ በስተመጨረሻ የናቲን አባት የመኪና አደጋ እንዲደርስበት ካረገው በኋላ በስለት ቢላዋ ወገቡን ሲወጋው በዛው ጸጥ ብሎ ቀረ። ትሁቴ ከሚባለው በላይ አበደች። እንዲሁም ደግሞ እጅግ በጣም በሚያሳዝንና በሚገርም ሁኔታ የትሁቴ መደንገጥ እጅግ በጣም ሲያሳዝን አለምዬ ከዛ ከቤት መውጣቷ እጅግ በጣም ቢያስደስትም በሚያሳዝንና ልብ በሚነካ መልኩ አቶ ገዜ ደግሞ ሰተት ብሎ የመኪና አደጋ ውስጥ እንዲገባና መኪናው በዛው ጨፍልቆት ሲሄድ በዛው ጸጥ አለ። አባባ ከሚባለው በላይ በደስታ ተሞላና ትሁቴ አሁን የሁለት ሰው ህይወት ነው ነፃ ያወጣሁት። እኔ ገብቼ እድሜ ልኬንም ብርመጠመጥና ብሰቃይ ምንም ነገር አይገርምም ብሎ ሲላት፣ እንዴት? ለምን? ይሄ ሁሉ ለምን መደረግ አስፈለገ? አባዬ እኔ እኮ አንተ ችግር ውስጥ ገብተህና መከራ ውስጥ ገብተህ እየተሰቃየህና ደም እየበላህ እንዲሁም ደግሞ ያልሆነ ነገር እያደረክ አንተ እድሜ ልክህን እዛ እንድትሰቃይ በጭራሽ አልፈቅድልህም ብላ ቀወጠችው። እንዴ እኔ ልጅ ምን አደረግኩ? ከአንድ አንበሳ ሁለት እንትን የሚባል ነገር አለ። አሁን እኮ አንቺም አለሜም ነጻ ትሆናላችሁ። ልጅሽንም ማንም አይነካትም። ወደ ሀገርም ሄድሽ እንዲሁም ደግሞ እኔ ቤትም ከተቀመጥሽ ደስተኛ ሆነሽ መኖር ትቻለሽ ሲል ለትሁቴ ሲነግራት፣ እሷም ደግሞ በጭራሽ ሊሆን አይችልም፣ ምንም ይፈጠር ሁሉንም ነገር ችዬውና ሁሉንም ነገር እያንዳንዱ የተፈጠሩትንና የሆኑትን ነገሮች ለማለፍ እሞክር ነበር። በእኔ ምክንያት አባዬ እድሜ ልክህን እዳ ገባህ ብላ ስትል፣ አባባም እኔ በእጄ ምንም ያደረግኩት ነገር የለም ትሁቴ፣ የደረሰበት የመኪና አደጋ ነው። ስለዚህ እዛው ጸጥ ብሏል። አንቺ ምንም እንዳልተፈጠረ ሆነሽ ከሱ ቤት ጓዝሽን አምጭና ከልጅሽ ጋር መኖር ትችያለሽ። ለምጠየቃቸው ጥያቄዎች እኔ መልስ መስጠት እችላለሁኝ እያለ ሲናገር፣ አለምዬም ደግሞ ወይኔ ጉዴ፣ እኔ እኮ የሰውን ህይወት ማጥፋት እንዲህ በጣም ያስፈራል። በተደጋጋሚ ይሄ ነገር እንዳይከሰትና እንዳይፈጠር እየሞከርኩ የነበርኩት ብዙ ጊዜ እውነታውን ለመናገር ተደብቆ እንዲሁም ደግሞ የሰው ልጅ ይህን ያህል እንዲሰቃይ መፍረድ የለብንም ነበር እያለ ሲናገር፣ ከዛ አባባ ደግሞ እናንተ ሰዎች ምን ሆናችኋል? እኔ በሌለሁበት እንዳደረግኩኝ እያደረጋችሁ እንድታሰቃዩኝ በጭራሽ አልፈልግም። እባካችሁ ረፉ፣ እባካችሁ ተውኝ እያለ መማጸን ጀመረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ አድርጉ። አቶ ገዜ እጅግ በጣም በሚያሳዝንና በሚገርም ሁኔታ የመኪና አደጋ እንዲደርስበት ትሁትና አለሜ ወደ አባባ ዘንድ አስመልጣ ልትወስዳት ስትል ትሁቴ በጣም ደነገጠችና ገዜን ስታየው አለሜን እንድትደበቅ ከገፋቻት በኋላ አለሜም ሰተት ብላ ተደበቀችና ቁልጭ ብላ ማየትን ጀመረች። መጨረሻ ላይ ወይኔ ትሁቴ፣ በእኔ ምክንያት እኮ አንቺም እዳሽን አየሽብኝ፣ ተሰቃየሽብኝ እያለች ስትቀውጠው፣ ተይ በቃ ተረጋጊ፣ ሁሉም ነገር ለበጎ ነው፣ ሁሉም ነገር ለኸይር ነው፣ አትጨናነቂ፣ በቃ ጥሩ ነገር ይፈጠራል እያለች ትሁቴ አለምዬን ስታረጋጋት፣ አለሜ ደግሞ ልጄ ናቲ ጋር ሳልገናኝ ይሄ አረመኔና ከባድ ሰው ሌላ ችግር ውስጥ ያስገባናል፣ ትሁቴ የፈራሁት ለዛ ነው እያለች ስታለቃቅስ፣ እንዴ እኔ እያለሁ ማንም አይነካሽም፣ አሁን ደግሞ የምትሄጂው አባዬ ቤት ነው፣ በሰላም በደስታ ትኖሪያለሽ። ከዛ በዘለለ ግን የተፈጠረው ነገር ቢፈጠር በሙሉ እኔና አንቺ ችግሮችን እንደዚህ በቀላል አብረን የምናልፋቸው። አለሜ
አንቺ እኮ በጣም ጠንካራና ጎበዝ ሴት ነሽ እያለች ትሁትም ሞራንና አቅም ሰጠቻት ማለት ነው። ናቲ ትሁቴን እጅግ በጣም በሚገርም ሁኔታ አስቀየማት። እሱ ምንድነው አንተ በጣም አደገኛና ከባድ ሰው ነህ፣ ከኔ ጋር አብረህ ትኖራለህ እያልኩኝ ጭራሽ በጣም እንደምወድህና እንደማፈቅርህ እያወቅኩኝ ልቤን እንትን ብዬ፣ አንተ ግን የሚያሳዝንና የሚያሳፍር ስራ ሰራህ። ናቲ እውነቱን ስነግርህ እኔ ከቤቲ ጋር ትተኛለህ ብዬ በጭራሽ አላሰብኩም ነበር። አንተ ግን እኔን ትተከሷ ጋር መባለግና መጨማለቅን መረጥከው ብላለችው ትሁት። በሰዓቱ ይሄን ነገር ያደረግኩት ለእናቴ ዋጋ ለመክፈል ነው። ከዛ በዘለለ ግን አንቺን የሚያስከፋሽና የሚያስቆጣሽ ከሆነ ለተፈጠሩት ነገሮች በሙሉ ይቅር በይኝ እያለ መማጸን ጀመረ። ትሁቴም ደግሞ እጅግ በጣም ልቧ ስለተሰበረ ምንም ነገር ማድረግም አልፈለገችምና ካሁን በኋላ በየትኛውም የህይወት ጉዞ እኔ ብቻዬን ነገሮችን መጋፈጥ እፈልጋለሁ። ለእናትህ ይህን ኩላ መስዋዕትነትና ዋጋ የከፈልኩላት ደግሞ ከፈጣሪ ስለማገኘው እንጂ አንተን አፍቅሬ ወይም ወድጅህ እንዳይመስልህ ብላ እውነቱን ነገረችው። ያሳዝናል። እውነት ለመናገር የናቲ መጨረሻ አሁን ላይ በጣም ተቀይማ ልቧ ተሰብሯል። ትሁቴ ማለት ነው። ናቲ ደግሞ ከቤቴ ጋር ያደረገው ነገር እጅግ በጣም እንዳስቀየማትና እንዳስቆጣት ተረድቶ ይቅርታ እያለ ቢላትም በጭራሽ አላመነችውም ማለት ነው። አንተ እኮ ይሄንን ታደርጋለህ ብዬ እኔ በፍጹም አልጠብቅም ነበር። ስማ ናቲ፣ እኔ ለእናትህ ብዙ ዋጋ መክፈል እንዳለብኝ ይሰማኛል። አሁንም ቢሆን ለእሷ ማድረጌን ወደ ኋላ አልተውም ስትል ነገረችው። እሱም ደግሞ ትሁት፣ እኔ በጣም ነው አብዝቼ የማፈቅርሽና የምወድሽ፣ አንቺ ግን ለእኔ ያለሽ ስሜት በጣም ያስጠላል ብሎ ሲላት፣ ካስጠላሁኝ ለምን ወደ እኔ ትመጣለህ? ሲበዛ ራስ ወዳድና ከባድ ሰው ነህ ብላለችው። እሺ የእኔ ራስ ወዳድነት እንዳለ ይሁን። እኔ ራስ ወዳድ ከተባልኩ አንቺ ምን ልትባይ ነው? እየሰማሽ ነው አይደል? ምንም ይፈጠር ምንም፣ እውነታውን ስነግርሽ እኔ ይህን ሁሉ ያደረግኩት ለእናቴ ብዬ ነው። እናቴ የለሽም? በህይወትሽ የእናት ፍቅር አጋጥሞሽ አያውቅም ብሎ ሲላት፣ ለእናት ዋጋ የሚከፈለው እንዲህ ብልግናና ቆሻሻ ነገር ተሰርቶ አይደለም ብላለች። ትሁት ያናደዳትና ያቃጠላት ትልቁ ነገር ናቲ ይህን ነገር ሰተት ብሎ ከቤቲ ጋር አብሮ መተኛቱና አብሮ መጋደሙ፣ ሌላው እንዲሁም ደግሞ ትሁቴ እጅጉን በጣም ለአለሜ ቃል ስለገባችላት በቃሏ መሰረት እንግዲህ አብራት ሄዳ ከዛ ክፍል ወጥታ እንትን እንድትላት አድርጋላታለች። በጣም ነው ደስ የሚለው። ሌላውና ትልቁ ደግሞ ነገር አባባ በተደጋጋሚ ትሁቴን ካለችበት ችግርና መከራ ለማውጣት እንዲሁም ደግሞ ስቃይ ልጅሽ ትበልጣለች፣ ከልጅሽ የበለጠ ምንም ነገር የለም፣ ልጅሽ ላይ ትኩረት አድርጊ ትሁቴ። እኔ በተደጋጋሚ የማይሆን ነገር ሲደረግ ውስጤ ደስ አይልም፣ ሰላምም አላገኝም። ሰውየው በጣም አደገኛና ከባድ ሰው ነው። ይህን ነገር ደግሞ ለመፋለምና ይህን ነገር እንትን ለማለት እጅግ በጣም ከምትዩ በላይ ዋጋ የሚያስከፍል ሰውዬ ነው እያላት ነበረ። ለዛም ነው እንግዲህ ትሁቴ በፍራቻ ውስጥ ሁና አለሜን ከዛ ቦታ ላይ አውጥታ ምንም ይሁን ምንም ወደ አባባ ቤት ጉዞዋን አምርታለች። አባባም ደግሞ በየትኛውም የህይወት ጉዞዋና በየትኛውም መንገድ ከሷ አጠገብ ሆኖ ሊጋፈጥላት ቃል ገብቶላታል ማለት ነው። ትሁቴም መንገዱን ይዛ ስትሄድ አቶ ገዙ በተደጋጋሚ ታይ እያልኩ ምልሽ ነገር ቢኖር በማይመለከትሽ እና በማያገባሽ ስራ ላይ እንዳትገቢ የሚለው ነገር ነው ማለት ነው። ከዛ በመቀጠል ደግሞ
ቤቲ አሁን ላይ ከትሁት ጋር ከባድ ጦርነት ነው የገጠመችው። ስትወጣ ስትገባ እየተከታተለቻትና ትሁትን ከማን ጋር ቆይታ እንደመጣች እየተፈታተነቻት ትገኛለች። መጨረሻ ላይ ትሁቴም እባክሽ እኔ ብዙ የሚጠበቀኝ ብዙ ማድረግ የሚጠበቅብኝ ሴትዮ ነኝ። መቼም ቢሆን መቼም እንዳንቺ አይነት ጉድና እንዳንቺ አይነት ራስ ወዳድ ሰው በየትኛውም የህይወት ጉዜ እንዲከተለኝ አልፈልግም። እባክሽ ቤቲ እኔ መኖር እፈልጋለሁ። ምንም ቢፈጠር ብዙ ችግር አለብኝ። ካጠገቤ እራቂ። 10 ጊዜ ናቲ 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 እያልሽ እኔንም ቢዚ አታድርጊኝ። ናቲን እኔ አልያዝኩብሽም። እዛው ራስሽ ውደጂው፣ አፍቅሪው፣ እንደፈለግሽ ሁኚ ብላ የመጨረሻ ማሰናበቻ ሰጥታለች። እሷም ደግሞ ናቲን እናትህን በህይወት ማግኘት ከፈለግ በዛም ብትል በዛም ብትል ከኔ ጋር መስማማት አለብህ። የማትስማማ ከሆነ ደግሞ የሚከሰትብህና የሚፈጠርብህ አደጋ መቼም ልትችለው አትችልም እያለች ስትዝትና ስታስፈራራው ነበረ ማለት ነው። ናቲም እጅጉን በጣም ከሚባለው በላይ ልቡ ስለደማና ልቡ እንትን ስላለ ትሁቴን ያጠፋውን ጥፋት እየተጸጸተና እየተቃጠለ ይገኛል። መጨረሻ ላይ ግን ትሁትን ሲሰርባት በጣም ተናዳለች። ምን አይነት ብልግና ነው እንዴ? ምንም ቢሆን እኮ እኔ ዋጋና መስዋዕት እየከፈልኩ ያለሁት ለእናቱ ነው። እወድሻለሁ፣ አፈቅርሻለሁኝ፣ በቃ አንቺ ጥሩ ነሽ፣ መልካም ልጅ ነሽ ብሎ ቀርቦ እናቱን ለማገኘት ሲል እንዴት ይሄን ነገር አደረገ ብላ ቃውጣዋለች ማለት ነው። ማማ አይዋ ማማ ትሁቴ ቆይ ስንቱን ነው የምታፈቅረው? እኔ የምለው አባባ ልጅ ካሌብን ታፈቅረዋለች። ከዛ በበለጠ ደግሞ ያማን ነው ሲያጨናንቃት የነበረው ሰውዬ? ስሙ ጠፋኝ እኮ እናንተ። እስቲ ኮሜንት ላይ አስታውሱኝ። አሁን እሱም ይወዳታል፣ ያፈቅራታል፣ የልጇ አባት ማለት ነው። መጨረሻ ላይ አሁን ምን ይፈጠር ይሆን? ትሁት የማን ትሆን የሚለውን በጉጉት ለማየት ነው የቸኮልኩት ማለት ነው። ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች ሀሳብ አስተያየታችሁን እየሰጣችሁ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦች እጅጉን አመሰግናለሁ። ትሁቴ በቀጣይ ፓርት ምን እንጠብቅ? አባባ ደግሞ ደስ ከሚለው ነገር አለሜን እንደሚያገባትና እንደሚያፈቅራት ግልጽ ነው። ምክንያቱም አለሜ በጣም ጥሩና መልካም ሴት ናት። እንደ አባባ እርግት ያለች ጨዋ ናት። እንግዲህ ያው አባባም ደግሞ የትሁቴ መከታ ጀግና። አሁን ይሄንን እንትናን እንኳን አልፈራውም ማለት ነው። እውነት ለመናገር ማን ነው አቶ ገዜን አልፈራውም፣ እያንከባለለው ይገኛል ማለት ነው። እና አሁን ደግሞ ይችን ጨዋ እንደሚያገባት በጣም ተስፋለን። ትሁቴስ በስተ መጨረሻ ከናቲ ወይስ ከካሌብ ጋር ትሆን ይሆን? ኤዱና ዳኒ ደግሞ መመለስ አለባቸው። ቲና ሴት ገባች እንዴ? ጉድ እኮ ነው። ከቤቲና ከገዛሀኝ ክፋት የቤቲ ይሻላል እውነት ለመናገር ና የክፋት ጥሩ አለው ወይ ማለት ሳይሆን የነዚህ ግን የባሰ ነው። አቶ ገዛሀኝ ደግሞ በዚህ እድሜው እንደዚህ እየሆነ ያለው ነገር ለቤቲ ምንም ሰላም አልሰጣትም። ቤቲ የምፈልገው ወጣት ማሳለፍን ነበር ማለት ነው። በቀጣይ ፓርት እስከምንገናኝ ሰላም አሌይኩም ወረህመቱላሂ ወበረካቱሁ።